በዘይት የሚጠበሰው የሽንኩርት ጣዕም ጠረን አየሩን ሞልቶት ሆዱ በስስት የበለጠ እንዲጮህ አስገደደው። ምንም ያህል ቢርብ እንደፈለገ መጠየቅ እንደማይችል ያውቃል። የእንጀራ እናቱ ህይወት በምድጃው ላይ ከሰራችው ጣፋጭ ምግብ በጥቂቱ እየጎረሰች ታንጎራጉራለች። ጽጌረዳ አይኔ አበባ በላንጋኖ አድርገ ግባ አዲስ አበባ። ከሰውነቷ ማማር ጋር ረዥም ፀጉሯ ተደምሮ ቤቱን በግርማ ሞገስ የምትሞላ ቆንጆ ሴት ናት። ቁጣም ፈገግታም ያምርባታል። ከቁጣዋ አሳማኝነት የተነሳ ሰዎች ምንም ሳያጠፉ ብትቆጣ እንኳን እንዳጠፉ ያምኑላታል። በትልልቅ አይኖችና በሰልካካ አፍንጫ የታጀበው ፊቷ ምንም አይነት ገጸ ባህሪን መላበስ እንድትችል ፈቅዶላታል። በፈገግታ ተሞልቶ ሲያንጎራጉር የቆየ ፊቷን ከመቅጽበት አጨማዳ ተመስገን አንተ መስገን አለች። ፊቷ ላይ የሚነበበው የቁጣና የንቀት ስሜት የባሏን ልጅ ሳይሆን ጠላቷን የምትጠራ ነው የሚመስለው። ስትጠራ ሰምቷታል፣ ግን አቤት ማለቱን አልፈለገም። ምክንያቱም በመጀመሪያውም በሁለተኛውም አቤት ቢል መሰደቡ አይቀርም። ጠሪ ጥራ አንተ መስገን። አቤት አለ በግዴታ በሚወጣ የተማረረ ድምጸት። ና አለች ቆጣ ብላ። ከእናቱ ሞት በኋላ ይህች ና የምትባል ቃል አንድም ቀን ለመልካም ሆና አታውቅም። እያቅማማ ሄደ። የበላችበትን እጇን እያንቀለቀለች በንቀት አይን አየችው። ለምን መስጠራ ቤት ማትለው? ኧረ አልሰማውም። አንገቱን ደፍቶ መለሰላት። ደንቆሮ፣ ይሄኔ ና ብላ ብል ተናግሬ ሳልጨርስ ነበር ፊቴ ላይ እዚህ የምትገተረው። አሁን ቤቱን ጥረግና እቃዎችን ጠብ። አባት ሲመጣ አንድም ቆሻሻ እንዲያገኝ አልፈልግም። ይህን ተናግራ ወደ ስሯ ተመለሰች። ውስጡ ሊተነፍሰው በማይችለው ምሬት እየተቃጠለ የቆም መጥረጊያውን አነሳ። ዞር ብላ እንኳን ሳታየው በአጭሩ ጥረግ አለች። ከወገቡ ዝቅ ሲል ስለሚያስደስታት እንጂ በቁም መጥረጊያ መጥረጉ የሚጎዳት ነገር አልነበረም። ምንም ቃል ሳይተነፍስ አጎንብሶ መጥረጉን ተያያዘው። ይህ ቤት በእናቱ ሳቅና ፍቅር የተሞላ ቤት ሆኖ የነበረበትን ጊዜ ሲያስታውስ ሁሌም እንባ በዓይኖቹ ኩልል ይላል። ሞቅ ያለ የመጽናናትና የደህንነት ስሜትን የሚያላብሰው የእናቱ ለስላሳ ድምፅ በአእምሮ ውስጥ ያስተጋባል። በየማለዳው ትኩስ ምግቧን አዘጋጅታ ትቀሰቅሰው ነበር። ስታበስል የምትዘፍናቸው ለስላሳ ዜማዎች እስካሁን በጆሮ ውስጥ ይንቆረቆራሉ። ብትሰጥ የማያልቅባት የማይመስለው ለጋስነቱ እንደዚህ ባሉት የተራበባቸው ቀናቶች ሁሌም ያስታውሰዋል። ከ2 ዓመት በፊት ነበር
በሳምባ ነቀርሳ በሽታ የሞተችው ያቺ ሙሉ ሽሮ ሜዳ በደግነቷ የሚያውቃት ውብና ለጋሷ ሰናይት መሞቷን ሲሰማ ያላሰነ ፍጥረት አልነበረም። የሰፈር ውሾች ሳይቀሩ ለሳምንታት ከመቃብሩ አልተነሱም ነበር። እንኳን ለሰው ለእንስሳ የምትሳሳ ምስኪን ሴት ነበረች። ለሚስቱ ካለው ጥልቅ ፍቅር የተነሳ በሞተች በአመቱ ሌላ ሚስት ያገባል ብሎ ያሰበ ባይኖርም አበራ ግን ህይወትን አግብቶ አዲስ ኑሮ መሰረተ። አባቱ በቅርብ ደቂቃዎች ውስጥ ቤት ይመጣል። ለማይመሰገንበት ስራ ትንንሽ እጆቹን ወለሉ ላይ እያርመሰመሰ ይጠርጋል። እሱ እየጠረገ ህይወት ኩሽና ውስጥ ስታንጎራጉር ይሰማዋል። ድምፀቷ መረዋ ቢሆንም ለተመስገን ግን ከአውሬ ድምፅ ያልተሻለ ነው። ምክንያቱም በዛ ድምፅ ደግ ነገር ወደ እሱ ጆሮ ገብቶ አያውቅምና። አባቱ በሚኖርበት በማንኛውም ጊዜ እሷ እየተንከባከበችው ቢሆንም ተመስገን ግን በጣም እያስቸገራት እንደሆነ ታስመስላለች። ማስመሰል ሁሌም ይሳካላታል። ይኸው ህይወትን ካገባ ጊዜ ጀምሮ ሁሌም እንደተቆጣው ነው። በንግግሮቿ የተመስገን ልብ ሁሌ እንዳዘነ ነው። አባቱ ህይወትን ምን ያህል እንደሚወዳት ያውቃል። ምንም ያህል ቢወዳት ግን ትናንት ላወቃት ሴት ሲል አንድና ብቸኛ ልጁን እንዲህ ሊገፋ እንደቻለ ሁሌም ቢሆን አይዋጥለትም። በዚህ ትንሽ የ11 ዓመት እድሜው ማየት ካለበት በላይ አይቷል። አባቱ በአጠገቡ በሌለበት ተመስገን ላይ የምታደርሰውን ጭካኔ ማየት ስለማይችል ሁሌም በልጁ ላይ እንደፈረደ ነው። ያልሆነችውን መጥፎ የእንጀራ እናት እንደሆነች አታስመስል ይለዋል። ሁሌም ስለ ህይወት ቅሬታ ካነሳ በህይወት ጉዳይ ምንም ቢል አባቱ ስለማያምነውና ከተናገረ የአባቱን አለመኖር ጠብቆ ስለምታሰቃየው ሁሌም ዝምታን ይመርጣል። ዛሬ አባ በጠዋት ስለመጣና የልጁን አለመብላት ስለማያይ ቁርስ አልሰጠችውም። ረሃብ እየሞረሞረው ቤቱን ጠርጎ ጨረሰ። መጥረጊያው እንደያዘ እሷ እንድታየው ሆኖ ከኩሽናዋ በር ፊት ለፊት ቆመ። እሷን ማናገር ይጠላል። መናገር የሚፈልገው ነገር ሲኖር ፊት ለፊቷ ይቆማል። ያኔ ራሷ ታወራዋለች። እንታፈጣለህ አለችው በመጸየፍ እየታያየችው። ጨርሻለሁ አላት አንገቱን እንዳቀረቀረ። እስቲ ቆይ አለችና ከጓዳው ወገቧ እንደያዘች ወደ ሳሎኑ ገባች። ድንቄም ጨርሻል። ይህ ምንድን ነው አለች ከወንበሮቹ ስር የተሰወሩ አንዳንድ ቆሻሻዎችን ፈልጋ እየወጣች። ቆሻሻዎቹ እንዴት ሊኖሩ እንደቻሉ ግራ ገባው። እሷ ስጠርግ ስታወጣው አሁን እኔ ሰው ነው አለ ለራሱ። ሰነፍ በልበል እንደገና አጽነው፣ የአባት መምጫ ደርሷል ወየውልህ አለችውና ወደ ኩሽናዋ ተመልሳ ማንጎራጉሯን ቀጠለች። አይኖቹ እንባ እንዳቀረቀሩ የተራባ አንጀቱን አባብሎ መልሶ ለመጥረግ አጎነበሰ። እንደፈረደበት በየወንበሮቹ ስር እየገባ
አቧራ ጠርጎ ከጨረሰ በኋላ በድጋሚ ወደ ጓዳው ሄዶ እንዴት ታያት ሆኖ ቆመ። ፊት ለፊት እንደቆመ ብታይም ህይወት ግን ያላየሽ መምሰሉን መረጠች። ፊት ለፊቷ መቆም ሲሰለቸው ህይወት አለ ስሟን ለመጥራት እየቀፈፈው። ምን ላርግ? እኔ ርቦኛል አለ ትከሻውን እየሰበቀ። በንፉግ አይኗ ከግብ እስከ ራሱ ገላመጠችው። ከርሳ ለስራው እንዲህ ብትሆን ያምርብ ነበር። ረሃብና ድካሙ ተጨምሮ ስትናገረው መታገስ አልቻለም። ማታ እራትም አልበላውም፣ ቁርስም አልበላውም፣ ርቦኛል አለ። እምባው ከዓይኑ ሊፈስ እየታገለው ሳቅ እየተናነቀው አፏን ከፍታ ተንጠቅጥቃ ሳቀችበት። ስማ እኔ ህይወት የአንተ መብላትና ለመብላትን ስከታተል ሙሉ ስራ ፈት አደረገኝ። በፊት ላይ አትገተር። አባት ካተረፈው ትበላለህ። ባያተርፍስ ከሱ ቀንሻ አትሰጥህ። ምን አይነት አይን አውጣነ? ሂልኝ ከዚህ። ከጦር በላይ በሚዋጉ ገብጋባ አይኖቿ ገላመጠችው። ለማንቹ ሲርበው የምታጎርሰው እናቱን ላያገኛት አቷታል። የገዛ ወላጅ አባቱ የበግ ለምድ የለበሰችን አውሬ ወዶ ልጁን ከጥፍሩ ቆሻሻው መቁጠር ትቷል። ተወልዶ የሁሉም አይን ማረፊያ ሆኖ በምቾት ያደገበት ቤቱን ትናንት በመጣች ሴት ተነጥቋል። አላሳዝንሽም? ስለ ራበኝ እኮ ነው። እንባዎቹ በእንቡጥ ጉንጮቹ ላይ ኩልል ብለው ወረዱ። ህይወት ግን እንኳን ማዘን በጠላትነት አይን እያየችው አንተ ሊዞር በልልኝ አለችው፣ ድምጿን በቁጣ ከፍ አድርጋ። በዚህ ሁሉ መሃል አበራ ወደ ቤቱ ገባ። ሰላም ለዚህ ቤት። እንደገባ መጀመሪያ የተመለከተው የሚያለቅሰው ልጁን ነው። እንዴ ምን ሆንክ አለው በድንጋጤ። ህይወት ለማመን በሚያስቸግር ፍጥነት ከኩሽና እየወጣች ይህን ተመጣ እንዴ እያለች እጆቿን ለማቀፍ ዘርግታ ቀረበችው። ሁኔታዋ የተመስገንን ለቅሶ ለመሸፈን እንደሆነ በግልጽ ያስታውቅ ነበር። እግዚአብሔር ይመስገን። ምን ሆኖ ነው የሚያለቅሰው አለ መልሶ እያቀፋት። በመሰሪ አይኖቿ ዞር ብላ ወደ ተመስገን እየተመለከተች ምሳ ስጪኝ ሲል ቆይ አባት ይምጣ፣ አባወራ ሳይበላ አይበላም ስለው አለቀሰ። የነገሩ እውነተኛነት ለማረጋገጥ እንኳን አላስብም። አንተ ልጅ እንዴት ነው መረን ይለቀቀው አለው ልጁን በቁጣ እያየው። ተመስገን ለመመለስ ቢፈልግም ነገ ከዚህ ባሰ ነገር ሊጠብቀው ስለሚችል ዝምታን መረጠ። ላውራ ቢልም ከለቅሶ ብዛት ሳቁ ከትንፋሹ እየቀደመ እንኳን ለማውራት ለመተንፈስም ተቸግሯል። ሲተርፍ ነው የምትበላው አለች አለ እንደምንም ድምፁን ከፍ አድርጎ። ህይወት የደነገጠች በመምሰል፣ በስመ አብ ወወልድ ወመንፈስ ቅዱስ፣ እኔ? ምን ሆንክ አንተ? አለች። በድንጋጤ። ህይወት የደነገጠች በመምሰል በስመ አብ ወወልድ ወመንፈስ ቅዱስ፣ እኔ? ምን ሆንክ አንተ? አለች። በድንጋጤ። ህይወት የደነገጠች በመምሰል በስመ አብ ወወልድ ወመንፈስ ቅዱስ፣ እኔ?
እኔ እንደዚህ ያልኩ? አዎ። በጥላቻ አይን እያያት ወደ አበራ አሳዛኝ የሚመስለው ፊቷን አዙራ አበራ ይሄ ልጅን አንድ በልልኝ፣ እኔ የመኮንን ልጅ ነኝ፣ እኔ የመኮንን ልጅ ነኝ፣ ትራፊ ለልጄ የማበላ እንባ ከዓይኖቿ ፈሰሰ። የምርም ማስመሰሉ ተሳክቶላት ነበር። ሁኔታውን ያየ ማንም ሰው እውነት እያወራች እንደሆነ ማሰቡ አይቀርም። እየተነፋረቀች ወደ መኝታ ቤት ገባች። አበራ የሚወዳት ሚስቱን እንባ ሲያይ መታገስ አልቻለም። የተመስገንን እጆች ክፉኛ ጠምዝዞ በጥፊ ያላጋው። አንተ ልጅ እቺን ምስኪን ሴትዮ ምን አርጌ ነው የምትላት አለው። ለሁለተኛ ጊዜ በጥፊ ከደገመው በኋላ ተመስገን በተራባ አንጀቱ በኃይል ያረፈው ጥፊ ተጨምሮ ጭንቅላቱ ይሽከረከርበት ጀመር። አባቱ አበራ ማንቧረቁን ቀጥሏል። ጭራሽ መገላመጥ ሳያንስ ውሸት መናገር ጀመር። አፈጠጠበት። ተመስገን ለአባቱ መልስ አልነበረውም። ምስኪን አይኖቹን እያንከባለለ እንደ እንስሳ የሚነዳውን አባቱን ቀና ብሎ ይመለከተዋል። ህይወትን ከልቡ ይጠላታል። በዚሽ ምድር ላይ ለደቂቃዎች ስልጣን ቢያገኝ ያለ ጥርጥር ህይወትን ይገላታል። አሁን ግን ከህይወት ይልቅ ወላጅ አባቱን ጠላው። እድሜ ልኩን ሲጠብቀውና ሲንከባከበው የኖረው አባቱ ትናንት በመጣች ሴት ውሸት እሱ ላይ እጅ ማንሳቱ ባልበሰለ የልጅነት አእምሮ ውስጥ ከባድ የጥላቻ ጠባሳን ጣለ። ህይወትም ሆነ አበራ አንድ እንደሆኑ አሰበ። ክፉዎች። አበራ የተጎዳ ምስኪን ልጁን በቆመበት ጥሎ ህይወትን ለማባበል ወደ መኝታ ቤት ገባ። ተመስገን በዚህ ሁኔታ ምግብ ማግኘት እንደማይችል ገባው። የተራባ አንጀቱን በጥፊ ከተመታ ጉንጩ ጋር እንደያዘ ወደ ውጭ ለመውጣት ወሰነ። አሁን ነገሮች እንደ ድሮ አይደሉም። ከቤት በተሻለ ውጪ ሰላም ይሰጠዋል። በሩን በኃይል ወርውሮ አጋሽቶት ወደ ውጭ ወጣ። ሆዶ በሚያንገበግብ ረሃብ እየተንኮታኮተ ነው። ለህይወትና ለአባቱ ያለው ጥላቻውንም በደም ስር ውስጥ እየፈላ ነው። እሱም ከሱ አይሻልም አለ ለራሱ። ወይኔ እናቴ ባየሽልኝ። እንባ በዓይኖቹ እየፈሰሰ መዳረሻውን ሳያውቅ በሰፈሩ መንገድ ይጓዛል። ተመስገን የለመደው ድምፅ ተሰማው። ድምፁን ወደ ሰማበት አቅጣጫ 10 ጊዜ ሲዞር ኢዮብና ሌሎች እኩዮቹ ከዋናው መንገድ ወጣ ብሎ ባለው ትልቅ የግራር ዛፍ ስር ተቀምጠው አየ። ኢዮብ ፈገግታውን ከሩቅ እያሳየው በእጆቹ እንዲመጣ ይጠራዋል። ሌሎቹ ጓደኞቹ ሳምሶንና ዳግማዊ ዛፍ ስር መሬት ላይ ተቀምጠው ይታዩታል። ውስጡን እረፍት ተሰማው። ላፍታም ቢሆን የጓደኞቹ እይታ ልቡ ላይ ያለውን የመገፋት ህመም ትንሽም ቢሆን አቅልሎለታል። ምንድነው ሰውዬ አለው ኢዮብ። ምን ሆነ ነው አለው ኢዮብ ገና እነሱ ጋር ከመድረሱ። ምን ሆነ ነው? በውሻ የተባረርክ ትመስላለህ። አንድም ቀን ሳይተነፍስ አጠገባቸው ተቀመጠ። ዛሬም ከኢዮብ ጋር ተጣላ እንዴ? ኢዮብ የቅርብ ጓደኛው ነው።
ስለ ቤቱ ሁኔታ ጠንቅቆ ያውቃል። አዎ ምግብ ስጪኝ ስላት ከተረፈ ነው የምትበለው አለችኝ። ጋሻ በራ ምን አለ ሳምሶን ጋደም ካለበት መሬት እየተነሳ። እሷን ነው የሚሰማው እሱ። ምግብ አልሰጠኝም ማለች ስለው ዋሽተሃል ብላ እያለቀሰች ወደ ውስጥ ገባች። ከዛስ አሉ ሁሉ በአንድ ድምፅ። በጥፊ መታኝና ወደሱ ሄደ። በቁጭት መሬቱን በቡጢ መተው። የንዴት የመገፋትና ሰሚ ማጣት ቁጭት አንገበገበው። እሱ ጅል ነው እንዴ አለ ዳግማዊ። ችኩልና የመጣለትን የሚናገር ልጅ ነው። የዳግማዊ አባቱን መሳደብ ምንም ሳያሳስበው መናገሩን ቀጠለ። እኔን አይሰማኝም። ስለምነግረው ነገር ለኔ ምንም ግድ የለውም። ትናንት ማታ ደረቅ ዳቦ እንደበላው ነው። ልጆቹ ላፍታ ዝም አሉ። ሶስቱም የሚኖሩት ጎዳና ላይ ነው። ኢዮብና ሳምሶን ወላጅ አልባዎች ናቸው። በየመንገዱ ያገኙትን መኪና ያለው ወይም ጥሩ አለባበስ የለበሰ ሰው እየለመኑ ህይወታቸውን ይገፋሉ። ኢዮብ ሁልጊዜ ሀሳብ ያመጣል። ሀሳብ እንደመጣለት ሁሉም ጓደኞቹ የሚያውቁበት የተለየች ፈገግታ አለች። ድንገት ፈገግ አለ። ስማ፣ ለምን ለጊዜው እነሱን አትረሳቸውም? እርሳቸው። እንዴት አለ በመወዛገብ። ኢዮብ በአቧራ ብዛት ከነጠበው ወፍራም ሱሪ ኪስ ውስጥ ገብቶ የተጠራመሰች ጣሳ ወጣ። ቤንዚ አለ በአቧራ አይኖቹ ተመስገን እየተመለከተ። ቤንዚ ያማል እንዴ አንተ? በቁጣ ተመለከተው። እንዴ አንዴ ብቻ ሳበው። ረሃብ የለ ጭንቀት የለ ሁሉንም ነው የሚያጠፋልን። ሳምሶንም እንዲህ ስቦ ገፋፋው። እኛም እኮ እንስባለን አለው ዳግማዊ። ጣሳውን ከኢዮብ እጅ ነጥቆ አንዴ ሳበለት። ይቅርብኝ አለ እያመነታ። የዳግማዊ መሳብ በትንሹም ቢሆን እንዲስማማ ገፋፋው። ባክንካ ለራ በጣም አሪፍ ነው አለ ዳግማዊ ጣሳውን እያቀበለው። እያቅማማ ተቀበለው። ነገር ግን ወደ አፍንጫው አስጠግቶ ለመሳብ ድፍረቱን አጣ። ካለበት የረሃብና የንዴት ስሜት ለመውጣት ምንም ነገር ያደርጋል። በዛ ላይ ስለሱ ቤንዚን መሳብም ሆነ ሌሎች መጥፎ ነገሮችን ማድረግ የሚያሳስበው ማንም ሰው የለም። የፈራ እየተባ ወደ አፍንጫው አስጠግቶ በስሱ ሳበው። በትክክል አላደረገውም። የገባው ኢዮብ ጣሳውን ተቀብሎ ወደ አፍንጫው ሲያስጠጋለት ነበር። እስከ መጨረሻው ትንፋሽ ድረስ ሳበው። እንዳለው አደረገ። ቀጭንና የሚሰነጥቅ ጠረን በአፍንጫው አድርጎ እስከ ጭንቅላቱ ድረስ ሰነፈጠው። የሳቡ አየር ሳይሆን ሹል የሆነ ነገር እንደሆነ ነው የተሰማው። ክፉኝ ያሳለ። አይኖቹ እያለቀሱ ጣሳውን ሊጥል ምንም አልቀረው። ድጋም አላዩ። ጣሳውን በድጋሚ እያስጠጋለት ደገመ። ካፍንጫው ጀምሮ እስከ ደረቱ ድረስ የሚወርድ ሙቀት በሰውነት ውስጥ ተሰራጨ። ረሃቡ፣ ህመሙ፣ ብስጭቱ፣ ሁሉም ነገር ጠፍቶ እንግዳ በሆነ የብርሃን ስሜት ተተካ። የተንሳፈፈ ያክል ተሰማው። መሬቱ ከሱ በታች እንደሚንቀሳቀስ ያክል። ራሱን እንኳን የሚያስደነግጥ ከፍተኛና ያልተጠበቀ ድምፅ ሳቀ። በስማም ደስ ሲል አለ በደነዘዘ ድምፅ። ሁሉም ሳቁ። አየህ
በጣም ደስ ይላል አይደል? ተመስገን አንገቱን በአዎንታ ነቀነቀ። አዎ በጣም የበረድኩ እየመሰለኝ። ሳምሶን በፈገግታ ተመለከተው። እንኳን ወደ ቡድናችን በሰላም መጣ። ድምጻቸው አንድ ላይ ተቀላቅሎ ሁሉም ሳቁ። ተመስገን ላፍታ የተሰሙትን የረሃብና የንዴት ስሜቶች ረሳቸው። ሰዓታት አለፉ። አራቱም ከዛች የግራር ዛፍ ስር በሆነው ከተለመደ የአእምሮ አሰራር ውጪ በሆነ እይታ አላፊ አግዳሚውን ሲታሰቡ አሉ። ጀንበር ወደ ምዕራብ ስታሽቆለቁል ተነስተው ወደ ታች ሰፈር ወረዱ። እዛም ከነሳምሶን ጓደኞች ጋር ተቀላቀሉ። ወላጆች ልጆቻቸውን ወደዚህ ቦታ እንዳይሄዱ ሁሌም አጥብቀው ይከለክላሉ። እዚህ የሚኖሩት ልጆች ሌባና ሱሰኛ ስለሚሆኑ ማንም ልጆቹ ተቀላቅለው እንዲባልጉበት አይፈልግም። እናም የተመስገን አባትም ልጁ ከነዚህ ልጆች ጋር እንዳይቀላቀል አጥብቆ ይከታተለው ነበር። ዛሬ ግን እንኳን ስለዋለበት ቦታ ቀርቶ ስለመብላቱም ግድ እንደማይሰጠው እስከዛ ድረስ አይኑ ታውሯል። ከምን እንደሆነ በአቅሚ ቦታ ከቤቱ በተለየ ሰላም ሰጠው ለተመስገን። እዚህ የሚጠላው ሰው የለም። እዚህ ማንም እንዲህ ያላደረክም ብሎ አይጮህበትም። ከሁሉ በላይ ደግሞ የሳበው ቤንዚን አእምሮውን ስላደነዘዘው ምንም አይነት መጥፎ ስሜት አይሰማውም። ሲመሽ ወደ ቤቱ ሊሄድ ተነሳ። እንደዚህ ሆነው ቢያዩስ አለው በመገረም እያየው። በመደናገጥ ስሜት እንዴ ምን ሆንኩ አለ። ምንም አልሆንኩም እኮ። ሁሉም ሳቁበት። እውነታው አስተያየቱም ሆነ አነጋገሩ የዘገመ በሽተኛ ነው የሚመስለው። ጤነኛ ሆኖ ምክንያት ፈልገው የሚያብጠለጥሉት የህይወት አይኖች እንዲሆኑ ቢያገኙት ለወራት የሚከሱበት ሰበብ ያገኛሉ። ኧረ ተሜ ይቅርብህ፣ ታስታውቃለህ እንደደነዘዝክ አለ ዳግማዊ። ላፍታ ያህል የሁሉም ልጆች አይን እሱ ላይ አረፈ። በሄድ ይሻላል፣ ሳመሽ እንኳን እገረፋለሁ እንኳን አደሬ አለ። ለሱ በሚሰማ አጠገቡ ላሉት ደግሞ ከሹክሹክታ ባልተሻለ ድምፅ። ለሱ አይታወቀውም እንጂ አይኖቹ ሊተኙ ምንም አልቀራቸውም። የምላሱ መተሳሰርና በሆነው ባልሆነው ፈገግ የሚለው ነገር የሆነ ነገር እንደሆነ በግልጽ ያስታውቅ ነበር። እንደምንም እዚሁ እንዲያድር አሳመኑት። ከኤርክ ስድብና ግርፋት ነው የሚጠብቀ። ትንሽ ቆይተን ቡሌ እናመጣለን። እሱን ትፈወሽና ጎማ አንድደን እሳት እየሞቅን ምናምን እዚሁ እናድራለን። እንዲህ ብሎ ሳምሶን እዚሁ እንዲያድር አሳመነው። ልክ ነበሩ። እንኳን እንደዚህ ሆኖ በጤናው ቢገባም ችግር ውስጥ መግባቱ አይቀርም። ከቆይታዎች በኋላ የማያውቃቸው ልጆች በፌስታል ቡሌ ይዘው መጡ። ና ቶሎ በልብላ አይደርስም ያለዛ። ኢዮብ ይህንን ብሎት ፌስታል ውስጥ ያለውን የተረፈ ምግብ ከመሰሎቹ ጋር እየተጋፋ መብላት ጀመረ። ከ20 ሰዓታት በላይ ምንም አልበላው። ለእጆቹ የሚከብድ 3 ጉርሻ እንደጎረሰ የመጣው ምግብ አለቀ። ምንም እንኳን ከሌሎቹ ልጆች ትንሽ ቁጥር ያለው ጉርሻ የጎረሰው እሱ ቢሆንም በአንድ ያነሳቸው ጉርሻዎች ትልልቅ ስለነበሩ በመጠኑም ቢሆን ረሃቡን አስታገሰ። ሰዓቱ መምሸት እንደጀመረ የመኪና ጎማ ተቃጥሎ ዙሪያውን በእሳት እነሱም በእሳቱ ዙሪያ ተቀመጡ። በብርዱ የታጀበው ሌሊት ከጀርባው
ቢወብቀውም ፊት ለፊቱ የሚንቀለቀለው የጎማው ሙቀት ብርዱ እንዳይሰማው አደረገው። ይህ ከቤት ወጥቶ ሲያደር የመጀመሪያው ነው። ቢጫውን የእሳት ወላፈን እያየ የሟች እናቱን እቅፍ አስታወሰ። ሁሌም ምሽት ላይ ጭኖቿ ላይ ጋደም አድርጋው ጸጉሩን እያሻሸች ታስተኛው ነበር። አሁን ግን ከፊት በሙቀት ከጀርባ ብርድ ነው የሚታሸው። አበራ ቁጥሩ ለማይታወቅ ጊዜ መንገዱን እየተመለከተ ለራሱ አክተመተመ። ውጭ ያለው ጨለማ ያለ ወትሮ ድቅድቅ ብሎ የበለጠ ጭንቀት እንዲሰማው አድርጎታል። ህይወት ከጎኑ በትካዜ ቆማለች። እስከዛሬ አምሽቶ እንኳን የማያውቅ ልጅ እስከዚህ ሰዓት የት ሄደ ይባላል አለ። የአባትነት አንጀቱ ውስጡን እየበላው በደህና አይመስለኝም። ወይኔ ልጄን እኔ ለዚህ ያበቃሁት ጸባዩን እያወቅሁ ስጭኝ እንዳለ ብሰጠው ይሄ ሁሉ እኮ አይፈጠርም ነበር አለች የአዞን በዋን እንደ ጉድ እያሽጎደጎደች። እንደ እናት የምታበስልለት ለማስመሰልና ጸባዩ አስቸጋሪ እንደሆነ ለመናገር መሞከሯ ነበር። አንቺ ምን አጠፋሽ እናቴ? ተራስሽ የዋ ትንሽ ሲነኩሽ ሆድ የሚብስሽ ምስኪን። እኔ እንጃ ጉልዱላ መትቼው ለዚህ ያበቃሁት። ተው እንጂ አበራ፣ አባት ልጁን ቢቆጣ ምኑ ላይ ነው ነውሩ? አለች አሁንም የተመስገንን ጥፋት ለመጥቀስ። ቆሞ መጠበቁ ምንም ለውጥ እንደማይኖረው ሲገባው ፍለጋ ለመውጣት ወሰነ። አበራ ከሄድክ እኔም አብሬ እመጣለሁ፣ ብቻህን አትሄድም አለችው ለመሄድ ሲነሳ። አይሆንም፣ አንቺ እዚሁ ሆነሽ ጠብቂኝ። በፍጹም በዚህ ጨለማማ ብቻህን አትሄድም። እንደምንም ማሳመኗት ልጁን ለመፈለግ ወደ ድቅድቁ ጨለማ ገብቶ ተሰወረ። አባትም ልጅም ውጪ ባሉበት ትታቸው እሷ ወደ ውስጥ ገባች። ሎጉ ታስመስል እንጂ በወጡበት ምንም ቢሆኑ ቅንጣት ታክል ግድ አይሰጣትም። የተረገመ ልጅ በሄደበት ጠፍቶ ቢቀር ምን አለበት አለች። ገና ሳሎን ከመድረሷ ሳትጠብቀው ዝም ብላ ብተኛ ያዞቅሳታልና ወንበር ላይ ተቀምጣ ባለቤቷን መጠበቅ ያዘች። የተመስገን ውጪ ማደር ከዚህ በኋላ እሱን ለሞቀስ በየትኛውም ሰዓት መዥረጣ የምትወጣው የሰጣ ገባ ካርዶ ነው። እንቅልፏ እያዳፋት እንደምንም ቁጭ ብላ ለረጅም ጊዜ ጠበቀች። በድንገት በሩ ተንኳኳ። አበራ ነበር። ገና ገፍታ እንዳስገባችው ላገኘው አልቻልኩም አለ፣ ፊቱን በሐዘን የታኮማትሮ። ተመስገን ቀዝቃዛ በሆነ የኮንክሪት ግድግዳ ላይ ተደግፎ ይንቀጠቀጣል። ቅዝቃዜ ወደ አጥንቱ ዘልቆ ገብቷል። በጠንካራው መሬት ላይ ምቹ ቦታ ለማግኘት ቢሞክርም በተገላበጠ ቁጥር የሚመች ነገር ማግኘት አልቻለም። የቤንዚኑ ድንዛዜ ከጠፋ ሰዓታት ተቆጥረዋል። ረሃቡ ከመቼው ጊዜ በበለጠ በረታበት። ሁሉም ጓደኞቹ ከተኮለኮሉበት የግንብ አጥር ስር እንቅልፍ ወስዷቸዋል። ረሃብና ችግር ለነሱ አዲስ ነገር አይደለም። እንደ ጓደኞቹ ለመተኛት አይኑን ለመጨፈን ሞከረ። ነገር ግን እያንዳንዱ ጫጫታ፣ የውሻው ጩኸት፣ የንፋስ ሽውታና
የሚያልፍ መኪኖች ድምፅ እንቅልፍ እንዳይወስደው ከለከሉት። በሞቀ ቤት ውስጥ ያሳለፋቸውን አስደሳች የእንቅልፍ ጊዜያቶች አስታወሰ። ምቹ አልጋ፣ የሚሞቅ ብርድ ልብስ ከንጹህ አንሶላው ጋር ባይኑ ውል አለበት። አሁን ባለበት ሁኔታ እነዚህ ሁሉ ቅንጦት ናቸው። ምቹ አልጋው እንኳን ለመተኛት ለመቆም በሚያስቸግር የሚቆረቁር መሬት ተተክቷል። የሚሞቅ ብርድ ልብሱ ታሪክ ሆኖ ቀርቷል። ከተጠለለበት የፈረስ የሸራ ድንኳን ውጪ ምንም አልለበሰም። መዳፎቹ ላይ የሞቀ ትንፋሽ ተነፈሰና ሻሻቸው። ነገር ግን ጊዜያዊ ሙቀትን ከመስጠት ውጪ አንዳች ነገር አላረጉለትም። አጠገቡ ያሉትን ልጆች ተመለከተ። ኢዮብ እያንኮራፋ ነበር። ሳምሶንና ዳግማዊ ካርቶኑ ላይ ተንተርሰው ጥልቅ እንቅልፍ ውስጥ ገብተዋል። ለነሱ ይህ በጎዳና ላይ የተለመደ ምሽታቸው ነው። ለተመስገን ግን አይቶት የማያውቀው ስቃይ ነበር። ሲነጋጋ ፀሐይ በምስራቅ በኩል ለመውጣት ሰማዩን ብርቱካናማ ቀለሟን ስትረጭ ልቡ በሐሴት ተሞላ። ለአፍታ በገመድ ጎትቶ እኩለ ቀን ላይ የምትሰጠውን ሙቀት ለማየት ጓጓ። ግን ፀሐይዋ በስነ ስርዓት ወጥታ ሙቀቷን እስክትለግስ መታገስ ነበረበት። ፀሐይ የጠዋት ብርሃኗን በስሱ መለገስ ስትጀምር በስግታ ተነሳ። እግሮቹ ከቅዝቃዜው የተነሳ ደንዝዘዋል። በሚጎራበጥ መሬት ሲታሽ ያደረው ጎኑ የእሱ አልመስላለው። ነገር ግን የግድ ወደ ቤት መሄድ አለበት። አባቱ ቤት ሊኖር የሚችለው በጠዋት ብቻ ነው። ምንም እንኳን ሲጠየቅ ስለሚመልሰው ነገር እርግጠኛ ባይሆንም ቤቱ ሄዶ የመጣበትን መቀበል አለበት። ገና ከእንቅልፋቸው ያልነቁ ጓደኞቹን ትቶ ረዥሙን የሀገር ጉዞ ወደ ቤት ጀመረ። ጸጥ ባለ የሰፈሩ መንገድ የደነዘዘ እግሩን እየጎተተ ሲሄድ ላየው። ወላጅ ያለው አይመስልም። በሁለት ቀናት ውስጥ ለአንዴ እንኳን በስነ ስርዓት ምግብ አልበላም። ከመራቡ በላይ አሁን ቤት ሲገባ ለሚጠብቀው ነገር ምን እንደሚመልስ ምን እንደሚል ያስጨንቀዋል። አባቱ ጥፋተኛ እንደሆነ ነው የሚያስበው። ምዛሌ ውጭ አሮ ሲመጣ ምን ያህል ወቀሳ ሊወርድበት እንደሚችል ደግሞ አሰበ። የሆነ ሆኖ ግን ወደ ቤቱ መሄድን መርጧል። አበራ ሌሊቱን በሙሉ እንቅልፍ በአይኑ ሳይዞር ነው ያደረው። አእምሮስ መጥፎ ነገር ሲመላለስ ነጋ። መስኮቱ አጠገብ ተቀምጦ እንቅልፍ ያጡ አይኖቹ ደም እንደለበሱ ውጭውን በጭንቀት ይመለከታል። ከእኩለ ሌሊት ጀምሮ እዚሁ ተቀምጦ ወደ ጨለማው እያየ የልጁን ምስል ለማየት ተስፋ በማድረግ ሲጠብቀው ነበር። ሌቱን ሙሉ በጭንቀት ሲቃጠልና በጥፋተኝነት ስሜት ሲንገበገብም ነበር። የሆነ ነገር ሆኖ ቢሆንስ? ቢጠፋስ? ወይ ቢጎዳስ? ጭንቀቱ አእምሮ ከሚችለው በላይ ሆነበት። ምን አለ እጄን ባላነሳውበት፣ ምን አለ እጄን ያነሳውበት እጄ ራሱ በተቆረጠ አለ ለራሱ ብቻ በሚሰማ ድምፅ። ቀኑ ሙሉ በሙሉ ነግቶ የሰዎች ድምፅ ከውጭ መሰማት ሲጀምር ፍለጋ ለመውጣት ተነሳ።
የቤቱን በር ከፍቶ ሊወጣ ሲል በጠዋት ቁርስ እንኳን ሳትበላ ወዴት ነው አለች ባለቤቱ ህይወት። እስኪ ያለ ሰው ካለ ምናልባት ያየ ሰው ካለ ልጠይቅ። ቆይ እሺ ቁርስ ቶሎ ላርስና በልተህ ትሄዳለህ? አይ ይቅር፣ ቶሎ እሱ ማግኘት አለብኝ። በስ አልጠብቅም። በሩን ከፍቶ ወጣ። በየመንገዱ ያገኘውን የሚያውቀውንም ሆነ የማያውቀውን ሰው መጠየቁን ተያዘው። ነገር ግን ማንም አይተነዋል የሚል ጠፋ። በየመንገዱ ላይ ከጠየቃቸው ሰዎች ትንሽ ቢሆን ፍንጭ የሰጠው አንድ ሕፃን ልጅ ነበር። ትናንት ከእነ ኢዮብ ጋር ዛፉ ስር ነበሩ። ኢዮብንም ሆነ ጓደኞቹን ያውቃቸዋል። መመላው መንደሩ ስለነሱ ጥሩ የሚያወራ የለም። ተመስገንም ከነዚህ ልጆች ጋር ከዋለ አዋዋሉ እንደማያምር ያውቃል። ስለ ልጁ ሲጨነቅ ቢያድርም አሁን ግን ንዴት እየተሰማው ነው። ከማንም ዶድዬ ጋር ነው ያደርክልኝ አለ በንዴት እየተንገበገበ። ይህንን ፍንጭ እንደያዘ በቀጥታ የሄደ ወደ ታች ሰፈር ነበር። እንደደረሰ እነ ኢዮብን ከሩቁ ተመለከታቸው። በእጁ እንዲመጡ ምልክት ሰጠ። ኢዮብ ያበራ መምጣት እንዳየ ክፉኛ ደንግጦ ጓደኞቹን እያየ ወይ ጉዳችን ምንድነው ምንለው? በቃ ሲረባው እኛ ጋር አደረ እንለዋለን አለ። ሁሉንም ነገር የሚያቀለው ዳግማዊ። እንዴት አደራችሁ ሲያናግራቸው አይኖቹ ላይ ንቀት ይታያል። ደህና አሉ ሁሉም በአንድ ድምፅ። ተመስገን አይታችሁታል አላቸው በተጠራጣሪ አይን እያየ። ሁሉም በዝምታ ተዋጡ። እናንተን እኮ ማናገረው አየነውም አላየነውም ለማለት የሚደፍር ጠፋ። ከነሱ ጋር እንዳደረ ከታወቀ ችግር ውስጥ እንደሚገባ ያውቃሉ። አላየንም እንዳይሉ ከአይኖቹ የሚያውቀው ነገር እንዳለ ያስታውቅበታል። ብትነግሩን የሚሻለው፣ ሌላ ቅጣት አታስጨምሩበት። ስለ ቅጣት ሲነሳ ኢዮብ መታገስ አልቻለም። አዎ እኛ ጋር ያደረው አለ ከአንገቱ ቀና ብሎ ፊቱ በትዕቢት እንደተሞላ። በጣም ጥሩ አለ አበራ ፊቱ በንዴት እንደቀላ። አሁን የት ነው ያለው? አናቅም አሉ በአንድ ድምፅ። እንኳን እንደዚህ የሚያናድድ አነጋገር በትዕቢት እያናገሩት ቀርቶ እንዲሁም ሲያያቸው አይወዳቸውም። እያንዳንዳቸውን አንጠልጥሎ ቢጠፈጥፋቸው ምንኛ ደስ ባለው። ምንድነው የምትሉት እናንተ ልጆች? እኛ ጋር ያደረው አላላችሁም እንዴ? ማደር አብሮን ያደረው ግን ጧት ስነሳ አብሮን አልነበረም። የምሸውዱኝ ይመስላችኋል? ጋሽ ጨርቆስን እውነታችንን ነው። ይሄኔ ቤት ሄዶ ነው የሚሆነው። ካልሄድኩ ሲለን ያደረው አለው ሳምሶን ለመጀመሪያ ጊዜ በአክብሮት። ከእነዚህ ልጆች ጋር ከዚህ በላይ ማውራቱ ጥቅም እንደሌለው ገባው። ከበቂ በላይ ማስረጃ አግኝቷል። ምናልባት ወደ ቤት ሄዶ ይሆናል። በቆሙበት ጥሏቸው ወደ ቤት መሄድ ጀመረ። ተመስገን
ቤት እንደደረሰ መጀመሪያ ያገኘችው ህይወት ነበረች። እሺ አድረው አለች የለበጣ ፈገግታ እየለገሰች። ብለ ውጪ ታደር ጀመር። ምንም ቃል ሳይተነፍስ በቀጥታ ወደ ኩሽና ገባ። ያልታጠበ እጁን መሶብ ውስጥ ከቶ ደረቅ እንጀራ ወጣ። የተራበ አንጀቱ ወጥ እንኳን እንዲያረግ አልፈቀደለትም። እየቆረሰ ሳያላምጥ ይውጣል። ህይወት ተከትለው ስትገባ እንጀራው ተቆራርሶ አየች። አንተ ናውጣ! ልብሱን ይዛ እየጎተተች ሳሎኑ ላይ ወረወረችው። ረሃቡ ውስጡን የሙረሙረው ከወደቀበት ተነስቶ ድጋሚ ወደ ጓዳ ሊገባ ሞከረ። ጆሮውን በቁንጥጫ ይዛ አፈናጥራ ወረወረችውና አንተ እንዴት ነው የሚያደርግ እባክህ አለችው በንዴት። እርቦኛል እያለቀሰ መጮህ ጀመረ። እና እኔ ውጪ ደር ብያለሁ ታዲያ? ምንም የማዘን ስሜት አይታይባትም። ደሙ ፈላ። በቁሟ በቢላ ቢወጋት ተመኘ። ፊት ለፊቱ የቆመችው ሰው ሳትሆን አውሬ መስላ ታየችው። አጠገቡ ባገኘው ጠርሙስ ወርውሮ ጉልበቷን መታት። ኃይለኛ ድምፅ አሰምታ መሬት ላይ ወደቀች። በዚህ ሁሉ መሃል አበራ ቤት ሲደርስ በአይኑ ያየውን ማመን አልቻለም። ምንድን ነው የተፈጠረ ህይወቴ? አለ ወደ ወደቀችው ሚስቱ እየተንደረደረ። እያቃሰተች እቅፉ ስር ገባች። እውነትም የቡርጭቆ ጠርዝ ጉልበቷን ክፉኛ መቷት ነበር። መታኝ አለች ወደ ተመስገን እየጠቆመች። አበራ እሳት ለብሶ እሳት ጎርሶ ወደ ተመስገን እየተመለከተ እጄን አነሳባት አለው። ተመስገን ምንም ማለት አልቻለም። ለመናገር ቢፈልግም ካፉ ሊወጣቸው የማይችላቸው ብዙ ነገሮች ነበሩበት። ነገር ግን በዚህ ሁኔታ ላይ ምንም አላለም። ከማቀርቀር ውጭ ቀጥ ብለህ ክፍል ግባና ጠብቀኝ። ተመስገን ምንም ሳያቅማማ ወደ መኝታ ክፍሉ ገባ። አበራ የወደቀች ሚስቱን አንስቶ ካስቀመጣት በኋላ የተመታችውን እግሯን መነካካት ጀመረ። ያማል በጣም አለች የሚያሳዝን ቅላጼ ባለው አሳዛኝ ድምጿ። ምን ይሻላል? ጉልበት እንደሆነ አይታሽም አለ በሐዘኔታ። ለመሆኑ ብሮንኩ ብሎ ነው የመታሽ? ጓዳ ገብቶ ባልታጠበ እጁ ከመሶቡ እንጀራ ሲበላ ያስኩት። እጅን ታጠብና እኔ እሰጥሃለሁ ስለው እንቧ መለጣት። ምን አድርግ ይሆን ይሄን? እኔ የምበላው ነው የምሰጠው። የእንጀራ እናቱ እንደሆንኩ ሁሌ እንዳይሰማው እጨነቃለሁ። ጭራሽ ደብድበኝ። እሬታዋን አቀለጠችው። አነጋገሯ የተበደለች የሚመስለው ሁኔታዋና አለቃቀሷ በፍቅር ለወደቀ ቀርቶ ጠላቷ እንኳን ቢያያት ማዘኑ አይቀርም። አበራ የሚሆነው ጠፋው። ቆይ ልክ አስገባዋለሁ። ቀበቶን እየፈታ ወደ ተመስገን ክፍል ገባ።
ተመስገን ክፍሉ ውስጥ ማታ ያላገኘውን እንቅልፍ ለመተኛት እየሞከረ ነበር። ነገር ግን ባዶ ሆዱን ይዞ ለመተኛት እጅግ አስቸጋሪ ሆነበት። እዚህ ትግል ውስጥ በነበረበት ጊዜ ነበር ወፍራም ቀበቶ ጀርባው ላይ ያረፈበት። አንተ ጭራሽ መረን አልለቀክም? ከቀበቶ ህመም እኩል የሰማው ይህንን ድምፅ ነበር። ከዚህ በፊት ብዙ ጊዜ ተገርፎ ያውቃል። ይህ እስከ ዛሬዎቹ ከፍቅርና እንዲስተካከል ከመፈለግ ነበሩ። ይሄኛው ግን ልዩ ነበር። ከአባቱ ዓይን የጠላትነት ስሜት ነው የሚነበበው። ላፍታ ያለ አባቱ እንደሆነ ተጠራጠረ። ዱላውን የሚሰነዝረው ባለ በሌለ ኃይሉ ነው። እንኳን የ11 ዓመት ሕፃን ቀርቶ ሌባ እንደተያዘ ተደርጎ አይታመንም። ተመስገን የሚያወጣው የስቃይ ድምፅ አንጀት የሚያላውስ ነው። እባክህ በቃኝ አለ። በረሃብ በድካምና በስቃይ በሰለለ ደካማ ድምፅ። የቀበቶ ጫፍ የሚያገኘው ለጋ ሰውነቱ መቆራረጥ እየጀመረ ነበር። ምን አድርጊ ነው ምትላት? በእልህና ንዴት የገዛ ልጁን ባለ በሌለ ኃይሉ ይቀጠቅጣል። ተመስገን ወደ መጀመሪያ ሲያወጣ የነበረው የለቅሶና የተማጽኖ ድምፅ መቀነስ ጀመረ። ኃይሉ እየደከመ መገላበጥ እንኳን አቃተው። እንዴ ደክሞት እያየ እንኳን የአባቱ ዱላ በፍጹም አልቀነሰም። በስተመጨረሻ ምንም ነገር ካፉ የማውጣት አቅም ሲያጣ ወለሉ ላይ በድካም ተዘረጋ። ሰውነቱ ከመደንዘዙ የተነሳ ቀበቶ ሲያርፍበት ድምፁ እንጂ ህመሙ አይሰማው። በሆዱ በተዘረጋበት ወለል ላይ አንድ ነገርን ብቻ ይመለከታል። የሚደበድበው አባቱን እግር። መደብደቡ ሲበቃው በክፍሉ ቀዝቃዛ ወለል ላይ ተኝቶ ያለውን ልጁን ጥሎት ከክፍሉ ወጣ። ተመስገን የአባቱ የቁጣ ጩኸት ድምፅ አሁንም ጆሮ ላይ ያስተጋባል። መደብደቡ ሲበቃው በክፍሉ ቀዝቃዛ ወለል ላይ ተንኮታኩቶ እንደተኛ ጥሎት ከክፍሉ ወጣ። የአባቱ ቁጣ ጩኸት አሁንም ጆሮ ላይ ያስተጋባል። ደህና ነሽ ህይወቴ? እስቲ ልየው። ህይወት ወደ ሶፋው ተደግፋ በተጋነነ ስሜት ፊቷን አጨማትራ ያማል አበራ፣ በጣም ያማል አለች እየተንቀጠቀጠች። ተመስገን መሬት ላይ ተዘርግቶ አባቱ ለህይወት የሚሆነውን ሲሰማ እያንዳንዱ ቃል በደረት ውስጥ እንደ ቢላዋ ይወጋው ነበር። አዲስ የጥላቻ ማዕበል በውስጡ ሲፈልቅ እየተሰማው ከንፈሩ ነገሰ። እንዴት አባቱ በዚህ ሴት የውሸትን ባተታሉ ይህን ያህል እውር ሊሆን ቻለ? አበራ በብስጭት በተሞላ ድምፅ ማይረባ ልጅ ብሎ ይምታሽ። ተመስገን ሁሉንም ይሰማል። በሰውነት ውስጥ ያለው ህመም በልብ ውስጥ ካለው ህመም ጋር ሲነጻጸር ምንም አልነበረም። በዚያች ቅጽበት ግን አባቱን ጠላው። በፍጹም ልቡ ጠላው። ህይወት ስትቃጥጥ ድምጿ ለስላሳና የሚያሳዝን ነው። ታውቃለህ አበራ፣ ተመስገን ልጅ ነው
አሁን ካልተቀጣ ነገ ካደገ በኋላ አይመልስም። ልክ ነሽ። ቃል እገባልሻለሁ ልኩን እንዲያውቅ ነው የማደርገው። ተመስገን ከዚህ በፊት እንዲህ አይነት ስሜት ተሰምቶት አያውቅም። ለገዛ አባቱ ከባድ ጥላቻ ያደረበት ረሃብ፣ ብርድ እና መገፋት ምን እንደሚል ለሁሉም ሊያሳያቸው ፈለገ። ነገር ግን ምንም አቅም የለውም። ደካማ ነው። አበራ ወደ ኩሽና ገብቶ ህይወት አብስላ የነበረውን ምግብ አቀራረበ። ያጎረሳት ህይወቴ ህይወት በቀስታ እየጎረሰች አባባይ ፈገግታውን ታሳያለች። እወድሃለሁ ፈገግ እያለ እኔም የኔ ቆንጆ። ተመስገን አሁንም ወለሉ ላይ ተኝቶ ንግግራቸውን በስሱ ይሰማል። የማቅለሽለሽ ስሜት ተሰማው። የምግቡ ሽታ ሆዱ በረሃብ ክፉኛ እንዲዞር አደረገው። ነገር ግን ከነዚህ ሰዎች ደግነትን አልጠበቅም። ብዙም ሳይቆይ አበራ በሩን ከፍቶ ገባ። ቁራሽ እንጀራ በነካካ ወጥ የያዘ ሳህን እንደ ውሻ ፊት ለፊቱ ሊወረወረለት። ይኸውልህ ብሎ ከክፍሉ ወጣ። ተመስገን እንጀራውን ባፈሰሰው እንባ በሚቀጥለው አይኑ ተመለከተ። የተንሰፈሰፈ ተስቦ ሄደ። በደከመ እጁ እንደምንም መብላት ጀመረ። የጮህበት ጉሮሮ ስለተሰነጠቀ ሲጎርስ ክፉኛ አመመው። ነገር ግን ከራቡ አይበልጥምና እንደምንም እያስታመመ ዋጠው። ቢታከስም ሆነ ቢናደድ ሁሌ በስተመጨረሻ የሚጎዳው እሱ ሆኖ ይገኛል። ሰውነቱ እንደቆሰለ አልጋው ላይ እንደምንም ወጥቶ ተጠቅልሎ ተኛ። ቀናቶች አለፉ። እያንዳንዱ ቀን ህመምን እየወለደ ይተካል። ክፉኛ የተደበደበው ሰውነቱ ቁስሉ እየጠዘጠዘው መተኛት አላስችል ብሎታል። ከዛ በላይ አይኖቹን በጨፈነ ቁጥር የአባቱ ግርፋት እና ህመም በአይነ ህሊናው እየመጣ እንደ አዲስ ያበግነዋል። ሁሌም ጠዋትና ማታ ቁራሽ ምግብ ይወረውርለታል። አንዳንድ ጊዜ ቆየ፣ አንዳንዴ የተረፈ፣ አንዳንዴ ግማሽ የተበላ ምግብ ይወረውሩለታል። ምግቡ ለመብላት የሚደፈር ባይሆንም ለመብላት ራሱን የግድ ነው፣ አስገድዷል። በዚህ ሁኔታ ስለራሱ የሚጨነቅ ሰው ቢኖር ራሱ ብቻ ነው። የገዛ ወላጅ አባቱ እንኳን ስለሱ አይጨነቅም። ለቀናት ከክፍሉ የሚወጣው ለመጸዳዳት ብቻ ነበር። ቀኑን ሙሉ ክፍል ውስጥ ተኝቶ ያሳልፋል። ህይወት ቤት ውስጥ ስትንቀሳቀስ ሳቁ አልፎ አልፎ ይሰማዋል። እያንዳንዱ ድምጿ ወደ ልቡ ውስጥ የጥላቻ አጥርን ይተክላል። አንድ ቀን ከሰዓት በኋላ ተኝቶ ወደ ጣሪያ እያየ አባቱና ህይወት ሳሎን ቡና አፍልተው እየተሳሳቁ ሲያወሩ ሰማ። እግርሽ ዳኔ ይመስላል አለ አበራ ድምፁን ከፍ አድርጎ። አዎ እየተሻለኝ ነው። ተመስገን በንዴት ጥርሱን ነከሰ። የእሱ ቁስል እየባሰበት ነበር። በተንቀሳቀሰ ቁጥር ጀርባውና እግሮቹ ላይ ያሉት ቁስሎች አሁንም ክፉኛ ይጠዘጥዙታል። ሆኖም ግን አባቱ አንድ ጊዜ እንኳን አይቶት አያውቅም። ምን እንደሚሰማው ወይም ማሞት እንደሆነ አልጠይቀውም። ትኩረቱ ሁሉ ወደ ህይወት ነበር። አንድ ቀን ምሽት ተመስገን አልጋው ላይ እንደተኛ በሩ ተከፈተና አበራ ወደ ውስጥ ገባ። ተመስገን አባቱን ሲያይ እንደ ድሮ የደህንነት ስሜት አልሰማውም። ተመስገን ሲል ንግግሩን ጀመረ። ድምፁ ከወትሮ የተረጋጋ ይመስላል።
ተኝተ መዋል መቀጠል አትችልም። ተመስገን ምላሽ አልሰጠም። ህይወት እንደምትላት መጥፎ ሰው አይደለች። እናት ባትሆንም እንደ እናት ልትሆንልህ እየሞከረች ነው። አንተ ግን ሁሌ በጥላቻ ነው የምታያት። አባቱ ስለ ህይወት ያለው አመለካከት ሁሌ ያናደዋል። አሁን ግን ባላየው ነገር ህይወትን እንደ መልአክ እሱ እንደ ሰይጣን አድርጎ ሲያወራ ለአባቱ ያለው ጥላቻ ከቀድሞ ይበልጥ ጀመረ። ባላያትም እኮ አለው። ያበራ አይኖች በንዴት ተከፈቱ። አትመልስልኝ፣ ቀና ብለህ እንድታያት እንኳን አልፈልግም። የምታዘንሽ ትላለህ ከዚህ በኋላ። ይህን ተናግሮ ምላሽ እንኳን ሳይጠብቅ ከክፍሉ ወጣ። ህይወት ከበሩ አጠገብ ቆማ የሚያወሩትን እየሰማች ኖሮ ሲወጣ ፊት ለፊት ተገናኙ። ራት ቀርቧል እኮ ልል ብዬ አለች ቀለል አድርጋ። ማስመሰል ይዋጣላታል። ራት ቀርቦ መብላት እንደጀመሩ ከረዥም ጊዜ በኋላ ተመስገን አብሯቸው እንዲበላ ወደ ሳሎን ተጠራ። ናራ ብላ አንተ አለ አበራ ወደ ክፍሉ እየተመለከተ። በልተው ጨርሰው ማዕድ እንደተነሳ በላውን ህይወትን ይቅርታ በላት አለው አበራ ውዴታም ግዴታም በተላበሰ አስተያየት። ህይወት ከፊት ለፊት ወንበር ተቀምጣ አይን አይኑን ታያለች። ካፏ ቃል አይወጣ እንጂ መጥቶ ይቅርታ እንዲጠይቃት እንደፈለገች አይኖቿ ይናገራሉ። እየቀፈፈው ተነስቶ ፊት ለፊቷ ቆመ። ይቅርታ አላት። ባላጠፋው ነገር ይቅርታ መጠየቁ እያንገበገቡ። እንደሱ አይደለም፣ በስነ ስርዓት ጉልበቷን ስመ ይቅርታ በል። ልቡ ላይ ያለውን ንዴት ገንፍሎ ገዛ አባቱን ለማነቅ አሰበ። ነገር ግን ራሱ እንደምንም ተቆጣጥሮ አስቆመው። እዛም ከልቡ ባልሆነ ማጎንበስ ጉልበቷ ስር ተደፋ። ይቅርታ እግሯ ስር ተደፍቶ ስለነበር ማንም ማየው እንጂ ጥርሱን ነክሶ ነበር። እግዚአብሔር እቺን ሰው ይግደልልኝ አለ በልቡ። ወደ ክፍሉ ሲሄድ በውዱ በቂ ምግብ፣ በጭንቅላቱ ደግሞ በቂ ቂም ይዞ ነበር። ታለቀስኩ አልቀራትም አለ ለራሱ። የዛን ምሽት እንቅልፍ ሳይወስደው በፊት የሰማው ንግግራቸው አንድ ብቻ ነበር። ከዚህ በኋላ ካስቸገረሽ ንገሪኝ፣ ካስገባልሻለሁ። ስጋቱ ልክ ነበር። እስኪ ጠግብ ከበላ ቀናት አልፈዋል። ምግብ በጠየቀ ቁጥር ህይወት ግልምጫና ስድብ ነው የሚከተለው። ጭራሽ ይባስ ብላ በጥፊ እስከ መማታትም ደርሳለች። ያን ቀን ጉልበቷ ስር ተደፍቶ ይቅርታ ከጠይቃት በኋላ ከየትኛውም ጊዜ በላይ ልብ ተሰምቷታል። ቀናት በቀናት እየተተኩ ተመስገን ህይወቱን ከባድ ጊዜያት ይገፋቸው ጀመር። የሰውነቱ ቁስል ድኗል። የልቡ ግን መቼም አይድንም። ይህን ቤት ጣልቶታል። ሁሌም የሚያስበው ህይወትና አባቱን በንዴት እንዴት መጉዳት እንደሚችል ብቻ ነው። አንድ ቀን ምሽት ካሳለፈው አድካሚ ቀን አረፍ ለማለት ጋደም ከማለቱ በሩ ባይል ተከፈተ።
አንተ ምስኪን ህይወት ነበረች። አቤት አለ ግራ በመጋባት። ደግሞ ዛሬ ምን ልትለኝ ሲል አሰበ። ጠረጴዛ ላይ ያስቀመጥኩት 50 ብር ማን ያነሳው? አይኖቹን በማወዛገብ ግራጌ ያንገባለላቸው። የምን 50 ብር? አንተ ልጅ አትዋሽኝ፣ እንደወሰድክ አውቃለሁ። ተመስገን በብስጭት ፊቱ መቅላት ጀመረ። ከበቂ በላይ ተሰቃይቷል። ስለዚህ ብር ምንም የሚያውቀው ነገር የለም። እኔ አልወሰድኩም አለ ድምፁን ቀነስ አድርጎ። የሚያነሳው ሰው እንደማይኖር ታውቆታል። ሌላ ግርፋት በአእምሮ ላይ መጣበት። የለበጣ ሳቋን ለገሰችው። ተመስገን በብስጭት ፊቱ መቅላት ጀመረ። ከበቂ በላይ ተሰቃይቷል። ስለዚህ ብር ምንም የሚያውቀው ነገር የለም። አልወሰድኩም አለ ድምፁን ቀነስ አድርጎ። የሚያምነው ሰው እንደማይኖር ታውቆታል። ሌላ ግርፋት በአእምሮ ላይ መጣበት። የለበጣ ሳቋን ለገሰችው። እንደሚጠላው ታውቃለች። ናለና ፊቷን አዙራ ከክፍሉ ወጣች። ከትንሽ ቆይታ በኋላ አበራ በንዴት ፊቱ ፍም መስሎ ወደ ውስጥ ገባ። ተመስገን ጭራሽ ስርቆት ጀመርክ? አባ ማርያምን ያልሰረኩ። ወስደዋል። ውሸት መስማት አልፈልግም ጋጦጥ። ኧረ አባ ዝም በል። ከአልጋው ላይ ጎትቶ ወረደው። ጆሮውን በኃይለኛው እየመዠለግ ሲያሻው ትታራለህ፣ ሲያሻ ደግሞ ትደባደባለህ። ጭራሻውን ደግሞ የሌለብህን ስርቆት ጀመርክ። አባ አንተ እንኳን ምን እናቴ ትሙት አልሰረኩም አለ ሲሰሙት አንጀት በሚመላ ድምፅ፣ አንጀት በሚበላው ድምፅ። አሁን ብሩን ከየትም ብለህ አምጣው። ዱላውን አበራ መምታቱን ላፍታ ገታ አደረገው። የህይወት የሐሰት መስሎች አእምሮውን ተቆጣጥረው ለልጁ አንድም ሐዘኔታ አጥቷል። አላየሁትም እኮ ከየት አምጥቼ ነው የምመልስልህ አለ ድምፁ እየተንቀጠቀጠ። ተመስገን ሊቀጣ የሚገባውን ሳይሆን አበራ እስኪ ደክሞ ድረስ ቢገርፈውም መልሱ አንድ ነበር። አላየሁትም እኮ ከየት አምጥቼ ነው የምመልስው አለ ድምፁ እየተንቀጠቀጠ። ተመስገን ሊቀጣ የማይገባውን ሳይሆን አበራ እስኪ ደክሞ ድረስ ቢገርፈውም መልሱ አንድ ነበር። አልሰረኩም። እውነታውም ነበር። ያቺ ምሽት ሙሉ እንዳስለቀሰችው አለፈች። ቀናት ባለፉ ቁጥር እያንዳንዱ ቀን ከህይወት አዲስ ክስ ይዞ መምጣቱን ቀጥሏል። ከቦርሳዬ ብር ጠፋኝ፣ ብርጭቆውን ሰብሮ ጨረሰው፣ ግልምጫውን አልቻልኩትም የሚሉት ክሶች የለመዳቸው ስለሆኑ መደነቅ አቁሟል። አንድ ቀን የተለመዱ አይነት የሰቆቃ ቀን እያሳለፈ ምሳ ሰዓት ደረሰ። ህይወት ያለ ወትሮዋ ምሳ ሰዓት ታዘጋጀዋለች። የምሳ ሰዓት እንደደረሰ ሶፋው ላይ ተቀምጣ ምርር ብላ ማልቀስ ጀመረች። በሁኔታዋ ተገርሞ ቃል ሳይተነፍስ ወደ ክፍሉ ገብቶ ተቀመጠ። ተመስገንም ብዙም ሳይቆይ አበራ በለመደው የምሳ ሰዓት ወደ ቤቱ መጣ። እንዴት ዋላችሁ ቤቶች? እንደገባ በመጀመሪያ የሚያፈቅራት ሚስቱን በእንባ ተነክራ ስታለቅስ ነበር። ህይወት ምን ሆነሻል? ምን እንደሆነች ጠይቆ መስማት የማይችለውና ለመስማት የጓጓው ተመስገን ክፍል ውስጥ ሆኖ ያደምጣል። ንገሪኝ፣ ምን ሆነሻል? አበራ ተወኝ፣ እኔን በቃኝ። ምኑ ነው ይበቃሽ? ምን ተፈጥሮ ነው? በቅቶኛል ልጅ፣ በቃ እንድትሸኝ እፈልጋለሁ። የተመስገን እጤ ዱብ አለ። ከነጋ አንዴም ቀና ብሎ አላያትም።
ጥፋቱን ሳይሰማ ምን እንደሆነች እንኳን ሳትነግረው በንዴት ድምፁ እየተቆራረጠ አባቱ አበራ ምን አደረገች ደግሞ አለ እጆቹ እየተንቀጠቀጡ። አለቃቀሷና አኳኋኗ የምርም የተበደለች ነው የምትመስለው። በእርግጥም በዚህ የማስመሰል ጥበቧ አበራ ባያምናት ነበር የሚገርመው። ታውቃለህ፣ አንዴ ሲመታኝ አንዴ ሲገላምጠኝ አንተን ብዬ ዝም እንዳልኩ አውቃለሁ። የኔ እናት አውቃለሁ። ምንድን ያርገሽ ንገሪኝ። ምንም እንኳን የእናት ያክል መሆን ባልችልም በምድረው ልንከባከበው አልሞከርኩ። ሞክረሻል የኔ እናት ሞክረሻል። ህይወት ስቅስቅ ብላ አለቀሰች። መቼም እንደ እናቴ አትሆኝለትም አለኝ እኮ። ወይኔ ህይወት ስቅስቅ ብላ አለቀሰች። ተመስገን? አዎ ተመስገን። ከዚህ ወዲህ ወይኔ ወይሱ እዚህ ቤት እንኖራለን። ተመስገን። በጆሮ የሚሰማውን ማመን አልቻለም። የዚህ ሴት ጭራቅነት ማንም እያየለት አለመሆኑን ሲያስበው ጭራሽ ሊያሳብደው ደረሰ። የሚሸሸግበት ጥግ አጣ። አባቱ ሊደበድበው እንደሚመጣ አውቆ ነበር። እንኳን እንዲህ ስታለቅስ አይቷት ስትኮሳተር ማያስችለው በቅጽበት አበራ በሩን በርግዶ ገባ። ምንም ቃል አላወጣ። በጥፊ ሰላምታ አቀረበለት። አሁን በሳ መረን አጣ። በክርኒ ወገቡ ላይ ሲመጣው ማንም ሰምቶ የማይደርስለትን የጣር ድምፅ አሰምቶ ወለሉ ላይ በደረቱ ተዘረጋ። የወለደው ልጁ የአብራኩ ገፋይ የሟች ሚስቱ ትዝታ ሲወድቅ እንደማንሳት በተኛበት በደረቀ ቆዳ ጫማው ረገጠው። አቅም አጥቷል። እንደተዘረረ የሚያርፍበት የአባቱ የጫማ ቅርጽ ይታወቀዋል። ምን አደረገችው ይህን ያህል? መልስ የማይፈልግ ጥያቄ። በርከቱንም አላቆምም። ተመስገን። ከዚህ በላይ ተኝቶ መቀጥቀጡ ዋጋ እንደሌለው ተረዳ። ዱላ እዚህ ቤት ለመቆየት የሚከፍለው ዋጋ እንደሆነ ተረድቷል። ከዚህ በፊት ከተገረፈ በኋላ እንደ አዲስ ቤት ውስጥ መቆየት ይችል ነበር። ከዚህ በኋላ ግን እንዲቆይ እንደማይፈቀድለት ያውቃል። ቢፈቀድለት እንኳን እዚህ ቤት የመቆየት አንዳችን ፍላጎት የለውም። እንደምንም ያለ የሌላ ኃይሉን አሰባስቦ ከተዘረረበት ተነሳ። ነገር ግን አበራ ከኋላ ጃኬቱን ይዞ ጎተተው። ተጎትቶ ከሄደ የሚጠብቀውን ስለሚያኮቱን ከላዩ ላይ አውልቆ በፍጥነት ከክፍሉ ወጣ። ህይወት አይኗ ላይ ያለውን የአሱ እንባ እየጠረገች ተመለከተችው። አባቱ ሳይገለው ከማምለጡ በፊት አንድ ያለቀሰችበት አይኗን ጎልጉሎ ቢያወጣው ተመኘ። አበራ ተከትሎት ወደ ሳሎኑ ወጣ። በዚህ ጊዜ በፍርሃት ከቤት ወጥቶ መሮጥ ጀመረ። ሁለተኛ ቤት አለ ብለህ እንዳትመጣ አለው ድምፁን ጮክ አድርጎ። ላፍታ ወደ አቀረቀረችው ሚስቱ ዞር አለ። አይዞሽ፣ ሁለተኛ ያስቸግርሽም እሺ የኔ ቆንጆ እሺ። የማያልቅ ያሱ እንባዋን ዘረገፈችው። ተመስገን ለአንዴና ለመጨረሻ ጊዜ ተወልዶ ያደገበትን ቤት ከሩቅ ተመለከተው። አልመጣም፣ አልመለስም ተራሱ ቃል ገባ። ቀናት ወደ ሳምንታት ተቀይረዋል። ለተመስገን የጎዳና ላይ ህይወት አማራጭ የሌለው ማረፊያው ከሆነ ሰነባብቷል። በእርግጥ ሌሊቶቹ ቀዝቃዛና የማይመቹ ነበሩ። ቢሆንም ግን የጎዳናውን ህግ በፍጥነት ተማረ። እንዴት ምግብ ማግኘት እንደሚቻል፣
ሳይረበሽ የት እንደሚተኛና እንዴት መዋል እንዳለበት አውቋል። ነገር ግን በየዕለቱ ልቡ ላይ የሚፈጥረው የበቀል እሾህ በቀን እያደገ ነው። አይኑን በጨፈነ ቁጥር አባቱና ህይወትን እንዴት ሊበቀላቸው እንደሚችል ብቻ ነው የሚያስበው። አንድ ቀን ከሰዓት በኋላ ሰፈር ለሰፈር ከጓደኛው ጋር እየዞሩ ሳምሶን እጁን ይዞ አስቆመው። ተመስገን አለ በፈገግታ ወደ አንድ በእንጨት የታጠረ ቤት እየጠቆመው። ያ ጃኬት ልክ ይመስላል። ተመስገን ግራ በመጋባት እያየው ማለት ልሰቀው። ድምፀት ውስጥ የማግባባት ቅላጼ ይነበባል። ምን ችግር አለው? እነሱ እኮ ብርድ ልብስ አላቸው፣ ችግር የለውም። ተመስገን ሰርቆ ባያውቅም ሳምሶን ትክክል መሆኑን ያውቅ ነበር። ሌላ ቃል ሳይናገር ጃኬቱን ሰርቆ ለማምጣት ከ5 ደቂቃ በታች ፈጀበት። በለው አንተ የእንጀራ እናት ልክ ሳትሆን አትቀርም፣ አደገኛ ሌባ ነሽ አለው ጓደኛው። ሁሉም ተሳሳቁ። ተመስገን ነገሮችን በቀልድ መልኩ ስቆ ማሳለፍን ለምዶ እንጂ የሚያስቅ ነገር ሆኖ አልነበረም። እናንተ ከኋላችን መጥቶ ጎዳና ለመደው እኮ ሰውነቱን አታዩም? ወፍሯል። እውነትም ጎዳና እየተስማማሽ ነው። ይቀልዱበታል። ቀናት ወራትን እየወለዱ የጎዳና ህይወትም የተመስገን ህይወት ሆኖ ቀጠለ። ተመስገን በዚህ መሃል ለአባቱ ያለው ቂምና ጥላቻ እየጨመረ ነው። ነገር ግን በዛው ልክ ባህሪው እየተቀየረ ይበልጥ አስቸጋሪ የሆነ እየሄደ ነው። በትንሹም በትልቁም የሚቆጣና ብቸኝነትን ማብዛት ጀምሯል። ሁሉም ነገር አስጠልቶታል። በጠዋት ተነስቶ የዕለት እንጀራውን ለማግኘት የሚዋከበው ህዝብ ሲያይ ይናደዳል። በየካፌው እየተሳሳቁ የሚመገቡ ሰዎችን ሲያይ ይናደዳል። በአጠቃላይ ሁሉም ሰው እሱን አቅልሎ የጣለው ያህል ይሰማዋል። ሁሉም ሰው እሱን ትቶ ህይወቱን እየኖረ ያክል ይሰማዋል። በአንደኛው ቀን ከመንደሩ ወጣ ብሎ ወደ እናቱ የመቃብር ስፍራ ሄደ። የመቃብር ስፍራው ላይ ሲደርስ የቀጥሯ ፀሐይ ከአባቱ ዱላ ባልተናነሰ እየነረተችው ነበር። ደርሶ የእናቱን መቃብር ባየበት ቅጽበት ልቡ ደረቱን ፈንቅላ መውጣት እስኪቀራት እየመታች ነበር። እናቱ እሱን ለአረመኔ የእንጀራ እናት ትታ ከሄደች 3 ዓመት አልፏታል። ነገር ግን እሷን የማጣት ህመሙ አሁንም ድረስ እንደ አዲስ ያንገበግበዋል። ለረዥም ጊዜ ሰሚ የሌለው ጩኸትና እንባውን እናቱ ወደ ተጋደመችበት አፈር አፈሰሰ። ተንበርክኮ እናቱን ከሚማጸንበት መሬት ላይ መቃብሯን ያፈር መደብ ተንተርሶ ጋደም አለ። ምንም እንኳን መሬቱ የሚጎረብጥ ቢሆንም እናቱ በሕይወት ሳለች ያገኝ የነበረው እፎይታ ለገሰው። የሞተችው እናቱ ተነስታ ያቀፈችው ያክል በምቾት እየተገላበጠ ሰዓታትን ተኛ። ከተጋደመበት ሲነቃ መሻሹ እየተቃረበ ነበር። በጊዜ ተነስቶ ሊሄድበት ያሰበው ቦታ ስላለ በፍጥነት ከተኛበት ተነሳ። ዛሬ ወደ ቤት ለመሄድ ወስኗል። እናቱን ሊያስታውስለት የሚችለውን ብቸኛ ነገር ፍለጋ አባቱ ቁም ሳጥን ውስጥ ቆልፎ ያስቀመጠውን ፎቶዋን በውድም ሆነ በግድ ሊያመጣው ካሰበ ብዙ ጊዜ ቢሆንም ዛሬ ግን ሊያመጣው ቆርጦ ተደስቷል። ጥልቅ የሆነ የመታደስና የቁርጠኝነት ስሜት በደም ስሩ እየተዘዋወረ ለመሄድ ተነሳ። ቀጥሎ ምን ማድረግ እንዳለበት ያውቅ ነበር። ከእናቱ የተረፈውን ብቸኛ ነገር ማግኘት።
የቤቱ የአጥር በር እንዴትም ተደርጎ ቢዘጋ መክፈት ያውቅበታል። እድሜ ልኩን የተመላለሰበት ያደገበት ቤት ነው። የአጥሩን በር ከፍቶ እንደገባ ወደ ቤቱ ሄደ። በውጭ በኩል ምንም ባይዘጋውም ውስጡ በሩ እንደተከረቸመ ነው። ገፍቶ ሊከፍተው ሞከረ። ነገር ግን በሩ በውስጥ በኩል በደንብ ተዘግቶ ነበር። በቀን እንዴት በውስጥ ተቆለፈ ብሎ ራሱን እየጠየቀ ባለበት በመስኮት የሚወጣ ቀስተኛ ድምፅ ሰማ። ገፍቶ ሊከፍተው ሞከረ። ነገር ግን በሩ በውስጥ በኩል በደንብ ተዘግቶ ነበር። በቀን እንዴት በውስጥ በኩል ተቆለፈ ብሎ ራሱን እየጠየቀ ባለበት በመስኮት የሚወጣ ቀስተኛ ድምፅን ሰማ። ጊዜ ሳያባክን በዝግታ ወደ መስኮቱ ጆሮውን ለጠፈ። እንደማይኖር እርግጠኛ ነሽ? ተመስገን እዚህ ቤት ውስጥ ምን እየተከናወነ እንደሆነ አያውቅ ይሆናል። ነገር ግን የድምፅ አባቱ እንዳልሆነ በፍጹም ልቡ እርግጠኛ ነው። ማን እንደሆነ ለመለየት ጆሮውን ይበልጥ ወደ መስኮቱ አስጠጋው። አዎ ከነገ ወዲያ በጠዋት ነው መጣው ብሎኛል። የህይወት ድምፅ ተሰማው። ቀስቀስ ያለና በራስ መተማመን የተሞላበት ድምፅ ነበር። ልጁስ እሱን ተወው ሄዷል፣ አይመለስም። አበራም ቢሆን ከዚህ በኋላ አብሮኝ እንዲኖር አላረግም። እርግጠኛ ነሽ? ስማ፣ አበራ ምንም የማይጠራጠር ሞኝ ነው። ምንም ብሎ ያምነኛል፣ እርግጠኛ ነኝ። አባቱ አብሯት እንዳልነበር እርግጠኛ ሆነ። ህይወት በአባቱ ላይ በጠራራ ቀን ፀሐይ የወሰለተች እንደሆነ የገባው በዛች ቅጽበት ነበር። በቃ እንግዲያውስ እሱ እንደወጣ በጠዋት እመጣለሁ። ተዘጋጅተሽ ጠብቂኝ። ከዛ ካዝና ውስጥ ያለውን ነገር በሙሉ ጠቅለን ለአንዴና ለመጨረሻ ጊዜ እንወጣለን። ለቅጽበት ድምፃቸው ጠፋና የህይወትን ስሜት ቀስቃሳ ጊዞ ተመለሰ። ስሞትለት ሄዲ ስሞትለት። አልናፈኩሽም ወይ? የሰውየው ድምፅ ፈገግታና ኃይለኝነት የተሞላበት ነበር። ናፍቀኛል ሊቂጣ፣ በጣም ናፈከኝ። ከዚህ ሬሳ ጋር መተኛት እንዴት ሰልችቶኛል መሰለ። ተመስገን በዚያ የልጅ አእምሮ የፍርሃትና የድንዛዜ ስሜት ተሰማው። አሁን እዚህ የሚቆይበት ምንም ምክንያት የለውም። የሚፈልገውን ዕቃ ለመውሰድ ቢመጣም ከዚያ የበለጠ ችግር እየፈጠረ እንዳለ ገብቶታል። ድምፁን ሳያሰማ እንደገባ ድምፁን ሳያሰማ ወጥቶ ሄደ። የዛለት ምሽት የተፈጠረውን ሁሉ ለጓደኞቹ ነግሮ ሌትም ጥሩ እንቅልፍ ሳይተኛ ጠዋቱን ማልዶ ተነሳ። አብዛኛው ጊዜ ሊነጋጋ ሲል ጀምሮ በድልድዩ ላይ የሚያልፉት መኪኖች ድምፅ ስለማያስተኛ ሁሉም ከእንቅልፋቸው ተነስተው ትናንት ሲያወጡ ሲያወርዱ የከረሙበትን ጉዳይ ዛሬ ለመወጠን መነጋገር ጀምረዋል። ከነ ህይወት ቀድመው እነሱ ካዝናውን ለመዝረፍ፣ የነ ህይወት እቅድ ላይ እነሱ ቀድመው ለመገኘት እንዴት እንደምንገባ መነጋገር አለብን አለ ሳምሶን። ተመስገን ከተል ላረገና ነገ ጠዋት እንደሚሰርቁት ነው ሲነጋገር የሰሙት እና ያለን አማራጭ ዛሬ ማታ ብቻ ነው አለ። እሺ እንዴት ነው የምንገባው ሲል ጠየቀ ዮሴፍ። ከኋላ በኩል ትንሽ መስኮት አለች። እኔ ቀድሜ ገባና ከፍትላችኋለሁ
ከዛ ቀስ ብላችሁ መግባት ትችላላችሁ። ግን ምንም እናገኝ ይመስላችኋል? አለ ዳግማዊ በጉጉት። እሱን ስንገባ ነው የምናውቀው። ለተመስገን የዛሬው ምሽት እስከ ዛሬ ሲመኙ የነበረውን አጋጣሚ እውን የሚያደርግበት ምሽት ነው። አባቱንም የእንጀራ እናቱንም የሚበቀልበት። ህይወት ገንዘቡን ካጣሽ ትጎዳለች። አባቱ ህይወትን ካጣ ይጎዳል። እሱ ደግሞ ገንዘቡን ካገኘ ከጎዳና ህይወት ይወጣል። ለሱ ይሄ በአንድ ድንጋይ 3 ወፍ ነው። ቀኑን ሙሉ እንዴት እንደሚገባ እንዲሁም ከገባ በኋላ ምን ማድረግ እንዳለበት ሲወጣና ሲወርዷል። ከሁሉ በላይ አባቱ ገንዘቡን ልጁንም ሚስቱንም ሲያጣ ምን ሊሰማው እንደሚችል በመገመት ራሱን ያስደስታል። ገና በስንት የልጅነት እድሜው ነገሮችን የሚመለከትበት መንገድ ከትልቅ ሰዎች የበለጠ ሆኗል። ለሱ በቀል የሚሰጠውን እርካታ በምንም ሊያገኙ አይችልም። ከውጥኖቹ ሁሉ ይህንን ካዝና ከዘረፈ በኋላ ማድረግ የሚፈልገው አንድ ትልቅ ነገር አለ። የእናቱን መቃብር ማሰራት። ከሰዓት በኋላ ያለውን ጊዜ ከቤቱ አቅራቢያ ነበር ያሳለፉት። ፀሐይዋ ወደ ምዕራብ አጋርላ አመሻሹ መቃረብ ሲጀምር ወደ ቤቱ ለመግባት ተነሳ። ልክ መስኮቱ እንደከፈትኩላችሁ ትገባላችሁ እሺ አላቸው። ትእዛዝም ትህትናም በተሞላው ቅላጼ። ላፍታ ያህል የአባቱን ቤት ትኩር ብሎ ተመለከተ። ዛሬ ማታ የተወሰደበትን እያንዳንዱን ነገር የሚያስመልስበት ምሽት ነው። ልቡ በፍጥነት እየመታ የግቢውን በር በለመደው መንገድ ከፍቶ ገባ። ድምፅ ላለማሰማት በቀስታ እየተራመደ ወደ በሩ ተጠጋ። በሩ እንደ ነገሩ መለስ ከመድረረጉ ባለፈ አልተዘጋም። በትንሹ ክፍተት አሻግሮ ህይወትን ተመለከታት። ኩሽና የለመደችውን ዘፈኗን እየዘፈነች ወዲህ ወዲያ ትላለች። ጊዜ ሳያባክን በስክታ ወደ ክፍሉ ገባ። ክፍሉ እሱ እንደተው ነበር። ትንሽ ባዶና ህይወት የሌለው። እሱ በነበረበት ጊዜ የነበረው ሙቀት አሁን የለም። ጎንበስ ብሎ ከአልጋው ስር እየተሳበ ሰውነቱን መሬት ላይ ለጥፎ ማንም የሌለ እስኪመስል ድረስ እዛው ተደበቀ። አልጋው ስር ተኝቶ የሚጠባበቀው ጨለማ የዘላለም ያህል ራቀበት። በተለይ የሚጠላውን የህይወትን እንጉርጉሮ እየሰማ መቆየት ከመሬቱ መጎርበጥና ከአቧራው በላይ ሰላም ነስቶታል። ዛሬ ግን ይህንን ደስታና እንጉርጉሯን ለአንዴና ለመጨረሻ ጊዜ እንደሚያጠፋው ሲያስብ ነፍሱ በደስታ ፈነጠቀች። አባቱ መጥቶ ራታቸውን እየበሉ የሚያወሩትን ሲሰማ የአባቱ ሞኝነት ይበልጥ እየታዩ መጣ። ከዛም የጠበቀው ሰዓት ደረሰ። አሁን አበራና ህይወት ከተኙ ሰዓታት ተቆጥረዋል። በቀስታ ካልጋው ስር ወጣ። የክፍሉን በር ድምፁ እንደሰማ ተጠንቅቆ ከፈተና በጥንቃቄና በቀስታ እየተራመደ ወደ መስኮቱ ተጠጋ። ዮሴፍ፣ ሳምሶንና ዳግማዊ ጨለማ ውስጥ አድፍጠው የመስኮቱን መከፈት ሲጠባበቁ በስተመጨረሻ በቀስታ ተከፍታ ተመስገን አንገቱን ብቅ አደረገ። በጠባቧ መስኮት በጥንቃቄ ወደ ውስጥ ገቡ። ማንም አላያችሁም አይደል? አለ ተመስገን በሹክሹክታ። አዎ ማንም አላየንም
ከግድግዳው ጋር ተጣብቀው በመተላለፊያው ላይ እንደ ጥላ ምንም ድምፅ ሳያሰሙ ተንቀሳቀሱ። ተመስገን የመኝታ ክፍሉን በር አንድም ድምፅ ሳያሰማ ከፈተው። ወደ ውስጥ ሲገቡ አበራና ህይወት ቢጠሩ የማይሰሙበት ከባድ እንቅልፍ ውስጥ ነበሩ። ተመስገን አባቱን ሲያይ ተነስተህ ነቃው የሚል ስሜት ተናነቀው። ነገር ግን ራሱን እንደምንም ተቆጣጥሮ ወደ ካዝናው የዝግታና የጥንቃቄ እርምጃውን ቀጠለ። ካዝናው ጋር እንደደረሱ እንዴት ነው መንካፍታው ሲል ዮሴፍ በሹክሹክታ ጠየቀው። አራት ቁጥሮች ናቸው ፓስዋርዶቹ አለና ቁልፎቹን ለመጫን ጣቶቹን አዘጋጀ። በመጀመሪያ እናቱ የሞተችበትን ቀን አስገባ። 2011 የተሳሳተ ቁጥር ነበር። ካዝናው ላይ ያለው ሰሌዳ 2 እድል ብቻ እንደቀረው አመላከተው። ጓደኞቹን ተዟዝሮ ተመለከታቸው። ፊታቸው ላይ ጭንቀት ብቻ ነው የሚነበበው። እሱ የተወለደበትን ቀን አስገባ። በድጋሚ የተሳሳተ ቁጥር ማስገባቱና የቀረው አንድ እድል ብቻ እንደሆነ የካዝናው ሰሌዳ አስታወቀው። ፊቱ በላብ ተጠመቀ። የቀረውን አንድ ግምት አስገባ። ህይወትን ያገባበት ዓመት 2013 ተከፈተ። ሁሉም ያዩትን አላመኑም። እሱ ግን ከመደሰት ይልቅ በመገረም ሀሳብ ተውጧል። አባቱ እሱና እናቱን እንደረሳ ገብቶታል። ህይወት ወደ ህይወታቸው ስትመጣ ደስተኛ ህይወት ነበራቸው። የሚታወሱና ሊረሱ የማይችሉ ብዙ ትዝታዎችን አሳልፈዋል። ዛሬ ግን አባቱ ከሟች ሚስቱና ከልጁ ጋር ያሳለፋቸውን ከ10 በላይ ዓመታት እንደረሳ ከዚህ በላይ ምንም ማረጋገጫ አላገኝም። ምን ጠብቃለህ? ክፈተው እንጂ። ተመስገን በሩን በዝግታ ከፈተው። ውስጡ ምንም ያህል ደብዛዛ ብርሃን ቢኖረውም በዝቅተኛ ብርሃን ውስጥ እንኳን በውስጥ ያለውን ነገር ማየት ቻሉ። ውስጡ ያለው ንብረት ካሰቡት በላይ ነበር። የተቆለለ ገንዘብና የሚያብረቀርቁ ጌጣጌጦች በብዛት ተቀምጠዋል። የጨርቆስ ያለ አለ ዳግማዊ ድምፁን ከፍ አድርጎ። ዮሴፍ በፍጥነት አፉን አፍኖ ያዘው። በድንገት ህይወት ከተኛችበት ተነሳች። ተመስገን የካዝናውን በር እንደከፈተ ዮሴፍ የዳግማዊን አፍ እንደያዘፈዘው ቀሩ። ምንም ቃል ሳትተነፍስ ቀጥ ብላ ተጠጋቻቸው። በድንጋጤ ትንፋሻቸውን ወደ ውስጣቸው የሚወጡት ይመስል በጸጥታ ተዋጡ። ምናልባት በዛሽ ክፍል ውስጥ ሊሰማ የሚችል ነገር ቢኖር በድንጋጤ ከየደረታቸው ልትወጣ የደረሰች የልባቸው ምት ብቻ ናት። ወደ እነሱ የመጣች የመሰለቻቸው ህይወት ካሉበት ቦታ አጠገብ ወደ ነበረው ሽንት ቤት ገባች። በመጠኑም ቢሆን ተንፈስ አሉ። ሽንት ቤት ውስጥ እንደገባች ሽንቷን ስትሸና በምታወጣው ድምፅ ተከልለው ሙሉ በሙሉ ተንፈስ አሉ። በድንጋጤ ከየት መጣ ሳይሉ ረዥም ሰከንድ የቆየ ፈሷል ለቀቀችው። በዚህ ጊዜ ዳግማዊ ሳቋ መለጠው። የሳቁ ድምፅ ሙሉ በሙሉ ወጥቶ ከመሰማቱ በፊት የታደገው የተመስገን አፈና ነበር። ተመስገን ይህንን ልጅ ይዞ በመምጣቱ በራሱ ተናዷል። ከሽንት ቤት ስትወጣ ቅድም እንዳደረጉት ድምፃቸውን አጥፍቶ አሳለፏት። አይኖቿ በተጋገረ ፈሳሽ ተሞልቶ ስለነበር በዚህ ጨለማ አስተውላ ለማየት አልቻለችም። ተመስገን የለበሰውን ጃኬት አወለቀ። ካዝናው ውስጥ ያለ አንድም ንብረት ሳይቀር
ጃኬቱ አድርጎ ቋጠረው። ሁሉንም ነገር እንደጨረሱ ከክፍሉ በገቡበት አገባብ መውጣት አልከበዳቸውም ነበር። ከባዱን የዘረፋ ክፍል ጨርሰው ወደ መስኮቱ ሲደርሱ ያልጠበቁትን ድምፅ ሰሙ። ሁሉም ልባቸው በድንጋጤና በአግራሞት ተወጥሮ ወደ መኝታ ክፍሉ በር ዞር አሉ። አበራና ህይወት ፍቅር መስራት ጀምረው ነበር። ተመስገን በአሮጌ ጃኬት ውስጥ በውል ያልታወቁትን ንብረት ተሸክሞ ከግቢው በቀስታ ወጣ። ውስጡ በደስታ በጀብድና በአሸናፊነት ስሜት እየተናጠ ያደገበትን ግቢ ዳግም ላይ መለስበት ለአንዴና ለመጨረሻ ጊዜ ለቆ ወጣ። የዛ ምሽት የምሽቱ ልማድ እንዳይቀር እንጂ ከመካከላቸው እንቅልፍ ወስዶት ያደረ አልነበረም። አለቀ ያለው ሌሊት በስተ መጨረሻ በማለዳው ብርሃን ታጅበው ብቅ አለ። አየሩ በአቧራና በቤንዚን ጠረን ታውዷል። ከተማዋ በጠዋቱ ተነቃቅታለች። የመኪኖች ጥሩምባና የሰዎች ጫጫታ በአርምሞ ያደረገችውን ከተማ ነፍስ ዘርተውባታል። ይህ ጠዋት ለተመስገን ከረዥም ጊዜ በኋላ ያለምንም የበቀል ስሜት የነቃበት ነው። ምክንያቱም ከበቂ በላይ ተበቅሏቸዋል። ህይወት ባዶ ካዝና ስታገኝ ሊሰማት የሚችለውን ስሜት አሰበ። ማን እንደወሰደው እንኳን ሳታቅ ለዘላለም እንደምትኖር ሲያስብ በራሱ ኩራት ተሰማው። ህይወት ለውሽሟ ያለችው ነገር ትዝ አለው። እሱም ተወው ሄዷል፣ አይመለስም። አበራም ቢሆን አብሮን እንዲኖር አልፈልግም። በጀብደኝነት ፈገግታ ቀኑን ባረከ። ተነስተሃል እንዴ አለው ሳምሶን ግድግዳውን ተደግፎ እየተቀመጠ። እባክህ ምንም ሳልተኛ ነው ያደርኩት። እኔም እኮ አልተኛውም አለ ሳምሶን ገንዘብ የያዘውን ጃኬት እየተመለከተ። ኢዮብና ዳግማዊም ብዙም ሳይቆዩ ነቁ። ይሄ ሁሉ ብራው ምን ልታረግበት ነው አለ ዮሴፍ ከደቂቃዎች በኋላ። የሆነ ስራ እንጀምርበታለን አለ ገንዘቡ የሁሉም እንደሆነ እንዲያስቡ ለማድረግ። ተሳክቶለት ነበር። በስተመጨረሻም ከጎዳና ህይወት ስለመውጣት ማሰብ ጀምረው ነበር። ፀሐይ በመኝታ ክፍሉ ብርሃኗን ስትፈነጥቅ ቀድማ ነበር የነቃችው። ዛሬ እዚህ ቤት ውስጥ የምትውልበት የመጨረሻ ቀኗ ነው። ህይወት እዚያ አልጋ ላይ ከአበራ ጋር ያሳለፋችው የመጨረሻም ሌሊት ነበር። በመጨረሻም እነዛ ሁሉ የማስመሰል ጊዜያቶች አለፉ አለች በውስጧ። ዛሬ የምትሰራለት የመጨረሻ ቁርስ እንደሆነ በማሰብ ለመስራት ተነሳች። በዙሪያዋ ስለሚፈጠረው ነገር ምንም የማያውቀው አበራም በሰላም ተኝቷል። አበራ ቁርሱን በልቶ ከወጣ በኋላ በእፎይታ ስሜት አልጋ ላይ ቁጭ አለች። ለአፍታ ያህል ያለፈውን 2 ዓመት ምን ያህል ርቃ እንደመጣችም አስታወሰች። ተመስገንን ከአባቱ ጋር እስከ መጨረሻው ያጣላችበትን መንገድ ስታስብ በራሷ ቆራች። ጥቂት ሳይቆይ በሯ በስክታ ተንኳኳ። ስጠብቀው የነበረው ሰዓት በመድረሱ እየከነፈች በሩን ከፈተች። ቆየው እንዴ አለ ዳዊት በፍጥነት ወደ ውስጥ እየገባ። አልቆየም። ያየ ሰው አለ አለች እየተጣደፈች። የልብ ምቷ እየፈጠነ ነበር። አረ ማንም አላየኝም፣ ግን መፍጠን አለብን። እየተጣደፉ ወደ መኝታ ክፍል ገቡ። ወደ ካዝናው ተጠግታ ለመክፈት ዝቅ ስትል ወዲያው ተሸክሞ
አልጋው ላይ ወረወራት። ምን ሆነሃል? አሁን አይሆንም አለች በድንጋጤ። በጣም ነው ናፈቅሽኝ አለ እላዩ ላይ ለመከመር እየተዘጋጀ። ዳዊት ይሄ ደርሳል፣ ቶሎ ይዘን እንውጣ በእናትህ። ልብሷን እያስተካከለች አልጋው ላይ እንደተኛ ትታው ወደ ካዝናው ሄደች። ስትገፍት ያየችውን ነገር ባለማመን ዳዊት አለች እየተርበተበተች። ባዶ ነው። ምኑ ነው ባዶ? ካዝናው። ትቀልጃለሽ አይደል አለ ቀልድ እንደሆነ በማሰብ። ማርያምን ባዶ ነው። በድንጋጤ ከተኛበት ተፈናጥሮ ተነሳ። ያየውን ማመን እያቃተው የት ሄዶ? አላቅም። ምን ማለት ነው አላቅም ማለት? አላላልሽም ነበር? ነበር እኮ ነበር። የቀለድሽብኝ ነው። ፊቱ በንዴት ቀላ። ማርያምን እዚህ ነበር። ዝም በይ ውሸታም። ይሄን ያህል ጊዜ እያታለልሽ ነበር ማለት ነው የቆየሽው። ዴቭን ጌታ መነኝ አልዋሸውም። በጥፊ ሲመታት አልጋው ላይ ተዘረረች። ችልክስክስ በተኛችበት ጥሏት ወጥቶ ሄደ። ሁሉንም ማገኘው ባለችበት ያላትን በሙሉ ማጣቱ የገባት ዳዊት ወጥቶ ላይዋ ላይ በሩን በዘጋበት ቅስበት ነበር። ምሳ ሰዓት ሲደርስ የለመደው የሚስቱን የጣፈጠ ምሳ ሊበላ ወደ ቤቱ መንገዱን ጀመረ። ምሳ መብላትን ብሎ ይምጣ እንጂ ሁሌም ማይቶ ማይጠግባትን ሚስቱን ማየት ነበር የመጀመሪያ ፍላጎቱ። ቤቱ እንደደረሰ በተከፈተው በር እየገባ የለመደው የሚስቱን ድምጽ በመናፈቅ ህይወቴ ሲል ተጣራ። ነገር ግን መልስ አልነበረም። ህይወት። ሳሎኑ ያለ ወትሮ አለመጸዳቱን አስተዋለ። ወደ ኩሽና ሲገባ የተጣደም ሆነ የበሰለ ነገር የለም። ዛሬ ደግሞ ምሳ የለም እንዴ? ወደ መኝታ ክፍሉ ተጓዘ። መኝታ ቤት ሲደርስ ግን ያልጠበቀውን ነገር ተመለከተ። ካዝናው ክፍት ነበር። ህይወት በንዴት ጮኸ። አፍጥጦ ሲመለከቱ የነበረው ንብረት የሚመለስ ይመስል ተንበርክኮ ካዝናው ላይ ያፈጠጠበት። ከዓይኖቹ የምሬት እንባን እየወረደ ተጣራ። ህይወት ግን የለች። ወይኔ አበራ፣ ወይኔ። ያሳለፈው ህይወት ከመቅጽበት በአእምሮ ሲመላለስበት ጀመር። ፍጹም ናት ብሎ እስኪያምን ድረስ ያፈቀራት ህይወት አስመሳይነቷን ሲነግረው ያላመነው ልጁ ሁሉም በዓይነ ህሊናው ምስል እየሰሩ ሊያሳብዱት ደረሱ። ተስፋ በመቁረጥ ወለሉ ላይ ተቀመጠ። ካዲ አለ የምትሰማው ይመስል። ወይኔ አበራ፣ ወይኔ እንዴት ተሞኘው። ልጄ ነግሮኝ ነበር አላመንኩም እንጂ። ወይኔ ልጅ የት ይሆን ያለኸው? በፍጹም ልብ ተመስገን ላይ የሰራው ግፍ ጸጸተው። እዚህ ላይ ነው የምተኛው አለ ዳግማዊ በጉጉት የተከራዩበት አዲስ ቤት ውስጥ ያለውን ፍራሽ እየተመለከተ። ከዚህ በኋላ ድልድይ ስር መንደር መተኛት፣ ሸራ ውስጥ መተኛት የለም አለ ተመስገን ለሁሉም ጓደኞቹ። ታሜ ግን ይመችሽ አለ ዮሴፍ። ልብሽ ተራራ ነው ለዚያውም የእንጦጦ ሲላከለበት ዳግማዊ። በመካከላቸው ረጅም ሳቅ ሆነ።
ከአዲስ አበባ ወደ ደብረ ብርሃን የሚወስደው አውቶቡስ ፊቱን ወደ መዳረሻው አዙሮ መገስገስ ጀምሯል። ህይወት መኪናው ውስጥ በስካርፍ ተሸፋፍና ተቀምጣለች። ወደ አዲስ አበባ ለመሄድ ስትነሳ ሀብታም የመሆን ህልምን ይዛ ነበር። ነገር ግን በጣት ከሚቆጠሩ የአዲስ አበባ የህይወት ቆይታዋ በኋላ ወደ ትውልድ ሀገሯ ቤሳቤስቲን ሳትይዝ እየተመለሰች ነው። ወይኔት ወይኔ አለች በልቧ። ተፈጸመ።